የሻርክና የወይዘሮ ሸዋዬ ታሪክ ከሞት በላይ የሆነ ታማኝነት። ሰላም የተወደዳችሁ ተመልካቾቻችን፣ ወደ ቻናላችን እንኳን በደህና መጣችሁ። ዛሬ የምናካፍላችሁ ታሪክ ስለ ሰውና እንስሳ ያልተለመደ የፍቅር ትስስር ነው። ይህ ታሪክ እውነተኛ ፍቅር፣ ታማኝነትና ትዝታ ሞትን እንኳን እንደሚያልፉ ያሳያል። ታሪኩ የውሻ ታሪክ ብቻ እንዳይመስላችሁ፣ ስለ ፍቅር የተጻፈ ሕያው መልእክት እንጂ። በአንዲት አረንጓዴና ጸጥ ባለች የገጠር መንደር ኮየራ ውስጥ ወይዘሮ ሸዋዬ የምትባል ደግ ሴት ትኖር ነበር። ከሷ ጋር ደግሞ ሻርክ የሚባል ውሻ የሚኖር ነበር። ነገር ግን ሻርክ ተራ ውሻ አልነበረም። በብልህነቱ በትዕግስቱና ለአሳዳጊው ባለው ያልተመሳሰለ ፍቅር በመንደሩ ሁሉ ይታወቅ ነበር። ሻርክ ወደ ሸዋዬ ቤት የመጣው በሚገርም ሁኔታ ነበር። አንድ ጎረቤት ከውጭ ሀገር አምጥተው በጥንቃቄ ያሳደጉት ነበር። ነገር ግን ውሻው ከቤት ጠፍቶ ቀጥታ ወደ ወይዘሮ ሸዋዬ ቤት ገባ። ባለቤቶቹ ብዙ ጊዜ ሊሞልሱት ሞክረዋል። ነገር ግን ሻርክ ምግብ እንኳን እየተወ ከገመድ እየበጠሰ ወደ ሸዋዬ ይመለስ ነበር። በመጨረሻም ሁሉም ፈቃደኛ ሆነው ሻርክ የሸዋዬ ቤተሰብ አካል ሆነ። ወይዘሮ ሸዋዬ ልጆቿ በስራ ምክንያት ከቤት ርቀው ይኖሩ ስለነበር ሻርክ የብቸኝነቷን ሕመም ያቀለለ የልብ ጓደኛዋ ሆነ። ማለዳ ወደ እርሻ ስትሄድ ከፊት ቀድሞ መንገዱን ይመራል። በእርሻዋ ከዛፍ ጥላ ስር ቆሞ አካባቢውን ይጠብቃል። ማታ ወደ ቤት ሲመለሱ ደግሞ በእግሯ ስር ተኝቶ በፍቅር እጆቿን ይልስ ነበር። የመንደሩ ሰዎች የሸዋዬ ውሻ ከሰው በላይ ያስባል እያሉ ይደነቁበት ነበር። ሸዋዬ ስትስቅ እሱም ይቦርቃል፣ ስታዝን ደግሞ ዝም ብሎ አጠገቧ ተቀምጦ አብሯት ያዝን ነበር። ነገር ግን ጊዜ የማይቀር ነው። ወይዘሮ ሸዋዬ በእርጅናና በበሽታ ተይዘው አልጋ ላይ ዋሉ። በእነዚህ አስቸጋሪ ቀናት ሻርክ ከቤት አልወጣም። ወደ ሆስፒታል ሲወስዷቸውም እሱ ከኋላቸው ይከተል ነበር። ምግብ መብላቱን አቆመ። ካልጋቸው ስር ተኝቶ በዝምታ ይጠብቃቸው ነበር። አንድ ቀን ወይዘሮ ሸዋዬ የመጨረሻ ትንፋሻቸውን ሊወስዱ ሲሉ እጃቸውን ዘርግተው የሻርክን ጭንቅላት በፍቅር ዳበሱት። ከዓይኖቻቸው የእንባ ጠብታ ወረደ። ከዚያም ዓይኖቻቸው ለዘላለም ተከደኑ። በዚያ ቅጽበት ሻርክ ረጅምና ልብን የሚሰብር ጩኸት አሰማ። የልቡ ባለቤት እንደተለየችው የተረዳ ይመስል ነበር። የቀብር ስነ ስርዓቱ ተጠናቀቀ። ሰዎች ወደ የቤታቸው ተመለሱ። ሻርክ ግን አልተመለሰም። በመቃብሩ አጠገብ ተቀምጦ አንገቱን ደፍቶ መጠበቁን ቀጠለ። ሰዎች ሊወስዱት ሞከሩ። ምግብ አቀረበውለት፣ ሊያጽናኑት ሞከሩ። ነገር ግን ትንሽ ብቻ ይበላና ወደ መቃብሩ ይመለስ ነበር። ዝናብ ቢዘንብም፣ ፀሐይ ብትቃጠል፣ ንፋስ ቢነፍስም ከቦታው አይንቀሳቀስም ነበር። ሻርክ ለሰው ልጆች አንድ ትልቅ ትምህርት አስተላልፏል። እውነተኛ ፍቅርና ታማኝነት በሞት እንኳን አይቋጠሩም። ሰው ሊጠፋ ይችላል፣ ነገር ግን የፍቅር ትውስታ በልብ ውስጥ ለዘላለም ይኖራል። ይህ ታሪክ ልባችሁን ከነካ፣ እናንተም የማይረሳ የታማኝነት ታሪክ ካወቃችሁ በአስተያየታችሁ አካፍሉን። ቪዲዮውን የወደዳችሁት ከሆነ ላይክ ያድርጉ፣ ለወዳጆቻችሁም ያጋሩ። እንዲሁም ተጨማሪ እንዲህ ያሉ አስደናቂ ታሪኮችን እንዲያገኙ ቻናላችንን ሰብስክራይብ ማድረግ አይርሱ። እስከምንገናኝ ሰላም ሁኑ። እንኳን ደህና መጣችሁ ወደ